በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቅዱስ 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 እግዚአብሔር ጸባኦት ፍጹም ምሉዕ ሰማያተ ወምድረ ቅድሳተ ስብሐቲከ ንስግድ ለከ ክርስቶስ ምስለ አቡከ ኄር ሰማያዊ ወመንፈስ ቅዱስ ማህያዊ እስመ መጽአከ አዳንከነ። አሸናፊ ሁሉን የምትገዛ እግዚአብሔር ሰራዊት እግዚአብሔር ጸባኦት ቅዱስ 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 ተብለ በሰማያውያን ሰራዊት በሰማይ በላይሉ ወምድር በታሕቱ በምድር ባሉ ፍጥረታት ሁሉ ዘንድ ወዘታታ ለምድር ከምድር ፈታ በታች ባሉት ካላን ፍጥረታት ሁሉ ዘንድ ምስጋና የመላ ነው። ላዳንከን ቤዛ ለሆንከን ለወደድከን ለጌታችን ለመድኃኒታችን ኢየሱስ ክርስቶስ ሆይ እንሰግድልሃለን። ምስጋና ይገባል አንድ አምላክ ለሆኑ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። አሜን ያሉትን ያለምልምልን፣ አሜን ያላሉትን ደግሞ ታማኙ ጌታ ወደ አሚነ ሥላሴ መልስልን። የተከበሩ መላከ ብርሃናት መምህር ናሁሰናይ ነጋ የዚች ደገኛ መቅደስ አስተዳዳሪ፣ የመንጋው እረኛ ጠባቂ፣ የተወደዱ የደብሩ ዋና ጸሐፊ፣ የስብከተ ወንጌል ኃላፊ፣ ሰባኪያነ ወንጌል፣ በክብሩ ዙፋን በሚያስፈራው ግርማ ፊት በመቅደሱ የምታገለግሉ እንዲሁም በማህሌቱ ውሉደ ያሬድ ሊቃውንተ ቤተ ክርስቲያን፣ አበው ላይካነ ምስጢር፣ ዲያቆናት፣ የተከበሩ ወንድማችን ዘማሪ በሱ ፈቃድ የእግዚአብሔርን ክብር በዝማሬ የምትገልጡ የነገይቱ ቤተ ክርስቲያን የተስፋ መስኮቶች የሆናችሁ ውድ ሰንበት ትምህርት ቤት አባላት፣ የሰበካ ጉባኤ አባላት፣ ይህንንም ሕንፃ ከእግዚአብሔርና ከእግዚአብሔር ጉባኤ ከምዕመናን ባደራ የተቀበላችሁ የልማት የሕንፃው አሰሪ ኮሚቴዎች፣ ከቅርብም ከሩቅም የተሰበሰባችሁ ክርስቶስ ኢየሱስ ያለ መሰቀል በሥጋው መቆረስና በደሙ መፍሰስ የተቤዣችሁ የግል ጥሪቴ ሀብቴ ብሎ የለያችሁ ያላፈረባችሁ ምዕመናንና ምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች እንዲሁም ሕፃናት በወደደን እስከ ሞት ባፈቀረን በጌታችን በኢየሱስ ክርስቶስ ፍጹም ሰላም እላችኋለሁ። እንደምን አደራችሁ? እንደምን ሰነበታችሁ? እንደምን አረፈዳችሁ? መመስገን ገንዘቡ፣ ክብርና ባለጠግነት፣ ኃይልና ብርታት፣ ውዳሴ፣ አምልኮ ሁሉ ገንዘቡ የሆኑለት ጌታ እግዚአብሔር በረድኤት ስቦ በቸርነት ሁሉ አቅርቦ ክፉ ከሆነችው በክፋት ከተያዘችው ከዚህ ከንቱ ዓለም ወደ ፍቅሩ ያፈለሰን በምሕረቱ ከእጆቹ በታች ያስቀመጠን ከእግሮቹ በታች ያስቀመጠን የጠራ እግሮቻችንን ከድጥ ከመሰናክል የጠበቀ አስፈሪው ሌሊት አሳልፎ አይተን የምንመላለስበትን ይህችን ውድ ማለዳ የሰጠን ድንቅ የሆነች ሰዓት ያደለን ለምስጋናና ለውዳሴ በፊቱ እንድንተጋ ይረዳል። ከማይታዩት አእላፋት ቅዱሳን መላእክቱ ጋር እንድናከብረው በፍቅር አገልግሎቱ በአምልኮ በቅዳሴው እንድናመሰግነው ተኝተን ሳለን ያነቃን፣ ደክመን ሳለን ያበረታን፣ በፊቱ መሆንን የሰጠን ጨለማውንና ውርጩን ሳንፈራ በፍቅሩ ተስበን በከፍታው ማማ በሰገነቱ በዚህ በክብሩ ስፍራ እንድንሆን ይረዳን አምላከ ቅዱሳን እግዚአብሔር ይክበር ይመስገን። እግዚአብሔር የተመሰገነ ይሁን።
ለመዳናችን ምክንያት ከሥላሴ መካከል የሥጋ ዘመድ ያፈራችልን ወላዲተ ቃል ድንግል እናታችን አቁራሪተ መዓት ሰዓሊተ ምሕረት ስሟ በትውልድ ሁሉ ዘንድ የከበረ ከፍ ከፍ ያለ ይሁንልን። ማን ይመስገን? ማን ነው ያነቃን? ይክበር ይመስገን። አንሰ ሰከብኩ ወኖምኩ ወተንሣእኩ እስመ እግዚአብሔር አንሣእኒ እንዳለ የኛ ድካም የኛ ማንቀላፋት በፍቅሩ ከዚህ ሁኔታ ውስጥ ለይቶ እንዲህ በማለዳ እንድንሆን ከፊቱ ለምስጋና እንድንተጋ በቤቱ የረዳን አምላክ እግዚአብሔር ይክበር ይመስገን። የትምህርታችን ርዕስ የሚሆነው ደገኛው ሊቅ ከፍሎ ለምስጋና ባዘጋጀልን መረብ ውስጥ ለመመላለስ እንዲመቸን ዕለቱን በተመለከተ ሐዋርያው ቅዱስ ጴጥሮስ በመልእክቱ ወይም ዛሬ ተራዳይ ወይም ንፍቅ ዲያቆኑ ነው የቀደሰው ያወጀልን አዋጅ ላይ የተጻፈውን ኃይለ ቃል ኩኑ ቅዱሳነ እስመ ቅዱስ አነ፣ እኔ ቅዱስ ነኝና ቅዱሳን ሁኑ በሚለው ኃይለ ቃል እግዚአብሔር ያስተምረናል፣ እግዚአብሔር ይመክረናል። እግዚአብሔር ለሕይወታችን ረብ ለሕይወታችን ጥቅም የሆነው ይበልጥም ለነፍሳችን እረፍትና ማረፍ መዘለል ለሆነው ቃሉን ያስተምረናል፣ ይመክረናል። እንዲመክረን ቅዱስ ፈቃዱ ይሁንልን። ለእኔ ተናጋሪ ለእናንተ ደግሞ ሰሚ የሆነውን አስተዋይ ልቦና እንዲያድለን ቅዱስ ፈቃዱ ይሁንልን። እኛ ባሪያዎቹ በፊቱ ነንና እግዚአብሔር ያስተምረን። እስቲ ያስተምረኝ በሉት። እግዚአብሔር ሁላችንንም ይምከረን። እግዚአብሔር ያስተማረው ወገኖች አይጠፋም። ቢወድቅም ወድቆ አይቀርም ይነሳል። ቢበድልም ረክሶ አይቀርም ይቀደሳል። የእግዚአብሔር ቃል ሰሪ ነው። የእግዚአብሔር ቃል ቀዳሽ ነው። የእግዚአብሔር ቃል ያነጻል። የእግዚአብሔር ቃል አለት ነው። የእግዚአብሔር ቃል አምባ ነው። መከለያ መደበቂያ ነው። ሰሪ ነው። ለመንፈስ ቅዱስ ማደሪያ እንድንሆን የምንሰራበት ታላቁ መዶሻ የእግዚአብሔር ቃል ነው። ሰው ማለት ተሰርቶ ያላለቀ ፍጥረት ማለት ነው። እስከ ለተሞታችን እግዚአብሔር በቃሉ ይሰራናል፣ ያበጃጀናል፣ ያርመናል፣ ይኮተኩተናል፣ ያለመልመናል፣ ያፈራናል። እንድናፈራ የሚያደርገው የእግዚአብሔር ቃል ስለሆነ የቸርነት የምሕረት ጌታ እግዚአብሔር ለነፍሳችን ረብ የሆነውን የበለጠውን መንፈሳዊ ትጥቅ ለምንታጠቅበት መላእክትን መስለን ለምንኖርበት ደገኛ ለሆነችው እርጋታን ለምታስተምረው ለዚህ ለወርሃ ጾሙ በሰላም ስላደረሰን ይክበር ይመስገን። እንግዲህ ሁለተኛው ሳምንት ቅድስት ተብሎ ሊቁ ኢትዮጵያዊው ቅዱስ ያሬድ የብሉያቱና የሐዲሳቱ ሊቅ በዝማሬ ለእግዚአብሔር ምስጋናን ያዘጋጀው ይቺን ዕለት እንደሰየመልን ቅድስት ብሏታል። ባለፈው ዘወረደ ብለን ከላይ የመውረዱን መወለዱን እኛን ለማዳን ሰው መሆኑን በእኛ መካከል መመላለሱን ለነገረ ድኅነታችን ለቤዛነትና ለአርያነት የተፈጸመው ዜና ሲታወጅ ነበር። ተቀነዩ ለእግዚአብሔር በፍርሃት ብሎ በፍርሃት እንድንገዛለት ደስ እያለን በመንቀጥቀጥ እንድናመልከው የታወጀው አዋጅ ዛሬ ደግሞ ጾመ አርባ የሚባለው ጾመ እግዚእ የሚባለው ከዛሬ ጀምሯል። ቤተ ክርስቲያኒቱ የትህትና መምህር ናትና የጌታን ጾም በቀጥታ አይደለም የምንቀበለው። ሳምንት ተዘጋጅተን በጾመ ሕርቃል ሰውነታችንን አስገዝተን ከዚህ ቀን ጀምሮ ደግሞ የጌታ ጾም በተለየ መልኩ በመገዛት በመንቀጥቀጥ እግዚአብሔርን በመፍራት እንድንኖርበት በተሰጠን ስርዓት የምናመልክበት ጊዜ ነው። ለዚህ ቅድስት ይሄንኑ
ርዕስ የሚያጸና መልእክታቱም ወንጌሉም ሐዋርያት ለ30 ዘመን ያገለገሉበት ተልኳቸው ላይ የነበረውንም መልእክት ጭምር የሚያወሳልን ዛሬ ስለ ቅድስና ነው። እንግዲህ በዚህ ርዕሳችን ውስጥ እኔ ቅዱስ ነኝ ይላል የቅድስና ጌታ። ቅዱሳን ሁኑ ያለንን ሰው እንዴት መቀደስ ይችላል? በምን አይነት መልክ ወደ ቅድስናው ይመጣል? ቢቀደስስ የሚያገኘው በረከትና ጸጋ ምን እንደሚመስል በምትኖረን ጥቂት ቆይታዎች ውስጥ እንመለከታለን። ስለዚህ በማስተዋል ሆነን እግዚአብሔር አባታችን የሥጋችንም የነፍሳችንም መጋቢ በሥጋ ሲመግበን አሁን ደግሞ በነፍስ ይመግበናል። የነፍስ ምግብ ምንድን ነው? ቃለ እግዚአብሔር። ስስታ ለነፍስ ቃለ እግዚአብሔር ውእቱ ይላል ሊቁ። የነፍስ ምግቧ የእግዚአብሔር ቃል ነው። ሰው የእግዚአብሔርን ቃል ሲመገብ ይበረታል። እክል ያጸና ኃይለ ሰብ ብለው ለሰውነት ጉልበት እንደሚሰጥ መብል ቃለ እግዚአብሔርም ደግሞ ለነፍሳችን፣ ለሕይወታችን፣ ለመንፈሳችን ጉልበት ይሆናል። እንዴት እንድንጸልይ ለማናቅ መጸለይም መስገድና መመጽወትን አቅም እንድናገኝ ምኞት ብቻ ሳይሆን ማድረግን የምንችልበትን ሀብት የምታሰጠው ቃለ እግዚአብሔር ናት። ስለዚህ ነው ቃሉን የምንሰማው። ለዚህ ነው ቤተ ክርስቲያን በረጅም ስብከት ሰነፍ የሆነ ሁሉ መጥቶ በሕይወት የሚኖርበትን በማረፍ የሚመላለስበትን ከመከራ ስጋት የሚጠበቅበትን ቃሉን እንዲሰሙ እንድንሰማ የምትጠራ። ለዚህ እግዚአብሔር ለሰው ልጆች በተለይም ከግብፅ ባርነት ለወጡት ሕዝቤ ላላቸው ለለያቸው ቤተ እስራኤል የሰጠው የመጀመሪያ አዋጅ እንደሆነ መጽሐፍ ቅዱስ ያስረዳናል። የዚህ ቃል ጸሐፊው አናትትም፣ ጊዜ አንወስድም። ቃሉ የተሰጣቸው ወይም ቃሉ የተላከላቸው የፍጻሜው ዘመን እኛ ብንሆንም ለመጀመሪያው ግን በታናሿ እስያ ሰሜናዊው ክፍል ላሉት ለተበተኑት ቤተ እስራኤል በቆጶዶቅያ፣ ገላትያ፣ ቢታንያ አካባቢ ለነበሩት በተስፋ መቁረጥ በመከራ ውስጥ ለመበተናቸው ምክንያት ሊቀ ዲያቆናት ቅዱስ እስጢፋኖስ በመገደሉ በዚያ መከራ ቢጸናባቸው ለቤተ ክርስቲያን መስፋፋት ይሆን ዘንድ እግዚአብሔር ባሰበው ወደ ታናሿ እስያ ተበትነው ነበርና እነርሱን ለማረጋጋት በመከራ እንዲጸኑ በመከራ ፍጹማን እንዲሆኑ እግዚአብሔር በመከራ እንደሚሰራቸው እግዚአብሔር በመከራ ተስፋን እንደሚሰጣቸው በላከበት መልእክቱ ውስጥ የሰፈረ ነው። አላቸው የልቦናቸውን ወገብ ታጥቀው በመጠን ኑረው የሚያገኙትን ጸጋ ተስፋ እያደረጉ እንዲያመልኩ ይሄንን መልእክት አላቸው። ከላይ በነቢያቱ በኩል ስለተሰጠው ጸጋ ነቢያቱ ስላገለገሉት ልዩ አገልግሎት ሊመጣ ስላለው እነርሱ ስለዋጁት ዘመን እየመሰከረ ይእቲኬ መድኃኒት እንታሰሱዋ ወእዱዋ ነቢያት እለተነበዩ በእንተ ክብርክሙ፣ ስለናንተ መዳን ስለናንተ ክብር የተናገሩት ነቢያት ስለዚህ መዳን ተግተው መረመሩት። እናንተ የያዛችሁት ይሄ ጸጋ ልዩ ጸጋ ነው። እናንተ የምትኖሩበት ዘመን የተባረከ ዘመን ነው። ይህ የምህረት ጊዜ ነው እያለ ስለ ምህረቱ ጊዜ ይነግራችኋል። ስለዚህም ልቦናችሁ ወገብ ታጥቃችሁ በመጠን ኑራችሁ የምታገኙትን ጸጋ ፈጽማችሁ ተስፋ አድርጉ። አስቀድሞ እንደተባለ እግዚአብሔር እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ ስለተጻፈ በኑሯችሁ ሁሉ ቅዱሳን ሁኑ። ዛሬ ስለ ቅድስና ቤተ ክርስቲያን ታውጃለች። በእርግጥ የአንድ ሳምንት ወይም የአንድ ሱባኤ አዋጅ አይደለም። መቀደስ ዘላለማዊ መልእክት ነው። ክርስቲያኖች እግዚአብሔርን የሚያመልኩ የእርሱ የሆኑቱ በስራቸው ሁሉ የተገለጡ እንዲሆኑ መልካም ስራቸው፣ መልካም አኗኗራቸው፣ ሕይወታቸው እግዚአብሔርን ይመስል ዘንድ
ቅድስት ቤተ ክርስቲያን ሁሌም ትሰብካለች። ዛሬ ግን በተለየ መልኩ አዋጁ ይነገራል። እግዚአብሔር ቅዱስ ነው። እስቲ እግዚአብሔር ቅዱስ ነው በሉ። መላእክቱ በሰማያት በአርያም በመንበረ ጸባዖት ቅዱስ 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 እያሉ ይሄ አዝማች ነው። ኃይልና ጥበብ በረከትና ባለጠግነት ለታረደው ለበጉ ይገባዋል፣ ማዳን የእርሱ ነው እያሉ የዘንባባ ዝንጣፊ የያዙ የሚያመልኩት የወደፊቱንም ጭምር ባየበት ደግሞ 24ቱም ካህናተ ሰማይ ሽማግሌዎቹም ጭምር አዝማቹ ቅዱስ 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 እያለ ለሥላሴ የሚቀርበውን ምስጋና መጽሐፍ ቅዱስ አስቀምጦታል። እግዚአብሔር ቅዱስ አምላክ ነው። እመ ሳሙኤል ነቢይት ሐና ስለ እግዚአብሔር ቅድስና እስመ አልቦ ቅዱስ ከመ እግዚአብሔር እንደ እግዚአብሔር ያለ ቅዱስ የለም፣ ወአልቦ ጻድቅ ከመ አምላክነ እንደ አምላካችንም ያለ ጻድቅ የለም፣ ወአልቦ ቅዱስ ዘእንበሌከ ካንተ በቀር ቅዱስ የለም። አንደኛ ሳሙኤል ምዕራፍ 2 ቁጥር 2 ላይ እንደ እግዚአብሔር ያለ በፊቱ እንዳትታበዩ በኩራት አትናገሩ። እግዚአብሔር ይገላል፣ እግዚአብሔር ያድናል፣ እግዚአብሔር ጻድቅ ነው፣ እግዚአብሔር ቅዱስ ነው። እውነት ነው። የሰሪያችን ቅዱስ ነው። እኛን ያበጃጀን ጻድቅ ነው። ቤተ እስራኤል ከባርነት ምድር ሲወጡ ይህንን ዝማሬ በተለየ መልኩ ሲዘምሩት እንሰማለን። መኑ ይመስለከ እምነ አማልክት እግዚኦ፣ አቤቱ ከአማልክት መካከል እንዳንተ ያለ ማን ነው? በምስጋና የተፈራ ድንቅን የምታደርግ በቅድስና የከበረ እንዳንተ ያለ ማን ነው? ዘጸአት 18 ቁጥር 11 ላይ እንደሱ ያለ እናስተካክለው ዘንድ ታስተካክሉኝም ዘንድ በማን ልትመስሉኝ ትችላላችሁ? ይላል እግዚአብሔር ቅዱስ ነው። ይሄ ቅዱስ ጌታ ቅዱስ አባታችን ነው። በጥንተ ተፈጥሮ ድቀት ሳይገጥመን በኤደን ገነት የነበረው የሰው ልጅ ውበቱ አምላኩን የሚመስል እንደነበረ መጽሐፍ ያስረዳል። እግዚአብሔር እግዚአጋዕዝት ቅድስት ሥላሴ ስሉስ ቅዱስ የሰው ልጅ ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን እንደ መልካችን እንደ ምሳሌያችን እንፍጠር። ሰው ሲፈጠር ቅዱስ ንጹሕ ልዩ እርሱ ንጉሥ ነጋሲ አድርጎ ሁሉን ይገዛ ሁሉን ይነዳ ዘንድ ሹሞት ስልጣን ሰጥቶት ከባህሪው የሆነውን ነገር ሳይሳሳ ከፍሎ ሰጥቶት ውብ አድርጎ የፈጠረው የሰው ልጅ ነው። የሰው ልጅ ልዩ ፍጥረት ነው። እግዚአብሔር ይክበር ይመስገን። አንቺን የሚመስል ምንም የለም። ልዩ ፍጥረቱ ነው። እጹብና ድንቅ አድርጎ ነው የሰራው። የእጆቹ ስራ ነን። ተመርምረን የማናልቅ ቤተ መጻሕፍት ነን። ሰውን መርምሮ አይጨርስም። ሰው ልዩ ፍጥረት ነው። እግዚአብሔር ራሱን አስመስሎ ነው የፈጠረው። ሕያው ነባቢ ለባዊ ሆኖ እግዚአብሔርን መስሎ የተፈጠረው። እንዲያውም የቤተ ክርስቲያናችን የትርጓሜ መጽሐፍ የሰው ልጅ ሲፈጠር መላእክት ሊያዩት ይመኙ ነበር ይላል። ስለ ፍጥረት ታሪክ ላይ በሐልዮ የተፈጠሩ ፍጥረታት አሉ፣ በነቢብ የተፈጠሩ ፍጥረታት አሉ። በገቢር የተፈጠረው የሰው ልጅ ነው። እግዚአብሔር ሲናገር መላእክት ሰሙ። ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን እንደ መልካችን እንደ ምሳሌያችን እንፍጠር ሲሉ ሥላሴ ሲናገሩ እነርሱን እግዚአብሔርን ማየት ካልቻልን እንደው እርሱን የሚመስለው ሰው ደግሞ ምን እንደሚመስል እኒህ ብሎ ናፈቁ ይላል። የሰው ልጅ በመላእክቱ ዘንድ እንኳን የተናፈቀ ልዩ ፍጥረትን ነው። ታዲያ ሰው በዚህ ክብር ለመኖር ጥቂት ዘመናትን ነው የተሻገረው። በተርጉማኑ 7 ዓመታት አለ። ይሄ ክብሩ፣ ይሄ ውበቱ፣ ይሄ ደምግባቱ፣ ይሄ የክብሩ መንጸባረቅ የነበረው የሰው ልጅ ከማይገባው ስለተጎዳኘ ጓደኛ በመፍጠሩ
መስማት የሌለበትን በመስማቱ ድቀት እንደገጠመው ይነግረናል። አንዳንዴ ወገኖች መስማት ያለብንን ለይተን መስማት ያስፈልጋል። በምክረ ከይሲ የሰይጣንን የእባብን በእባብ ላይ አድሮ የመጣውን የሰይጣንን ድምፅ የሰማ ከማይገባ ወዳጅነትን ያደረገችው እናት ሔዋን አዳም አባታቸው እግዚአብሔርን ለማጣት ወደማይገባው ሕይወት ለመውደቅ ምክንያት ሆኗቸዋል። ልትሰሙ ያላችሁትን ነገር አስተውሉ። ልቡ ዘተሰምዑ ምንድነው የምንሰማው ወገኖቼ? ምንድንስ ነው የምናየው? ለይተን መስማት ያስፈልጋል። ሰው ለይቶ እንዲበላ ብቻ አይደለም፣ መርጦም እንዲሰማ ያስፈልጋል። በጆሮ የሚገቡ ድምጾች የልቦናን ሰላም የሚነሱ ከሆኑ መለየት ያስፈልጋል። ዛሬ የእግዚአብሔርን ድምፅ መስማት፣ ዛሬ ማህሌቱን፣ ኪዳኑን፣ ቅዳሴውን መስማት፣ ስብሐተ እግዚአብሔርን መስማት እንድንቀደስ ያደርገናል። ግን በዘፈኑ፣ በዳንኪራው፣ በሐሜቱ፣ በተንኮሉ፣ በሴራው መልእክት የተያዙ የተጠመዱ አይኖቻቸው እስኪፈዝ ድረስ በሶሻል ሚዲያው ላይ ለሕይወታቸው ረብ ያልሆነውን መልእክት ሲሰሙ የሚውሉ ልቦናቸውን ጭምር ከሰላምና ከእረፍት ይለያል። እግዚአብሔር የምንሰማውን መልካም የሆነ ዜና ያድርግልን። በጎውን መስማት ያስፈልጋል። እግዚአብሔር በእንዲህ ባለው ሁኔታ የሰው ልጅ በፊቱ በበደል በኃጢአት ወደቀ። እግዚአብሔርም በዚህ በዘፍጥረት 6 ላይ የሰው ልጅ በምድር ላይ በመፍጠሩ ምክንያት ተጸጸተ እስኪል ጸሐፊው፣ በእርግጥ እግዚአብሔር ሳያውቀው ሰርቶ የሚጸጸት አምላክ አይደለም። ጸጸት ሳያውቅ ለሚሰራ ሰው ነው። እግዚአብሔር ማይምረ ህቡዓት ነው፣ ሁሉን ያውቃል። ሲሰራን ጀምሮ ፍጻሜያችንን ያውቃል። ባይወስንብንም ኑሯችንን ያውቃል። እግዚአብሔር የመረጡት ላይ የወሰነው እንጂ አንዱን ለጽድቅ አንዱን ለኩነኔ የሚል ትርጓሜ የለው። አዎ መጽሐፉ የሚያስረዳን እንደዚህ። የሰው ልጅ ክፋቱ በምድር በዛ። የሰው ልጅ ክብሩን ሳያውቅ ቀረ። መዝሙረኛው ቅዱስ ዳዊት በዝማሬው ሰብሰ እንዘ ክቡር ውእቱ እያይመረ ወኮነ ከመ እንስሳ ዘአልቦ ልብ ወተመሰሎ። የሰው ልጅ ክቡር ሆኖ ሳለ፣ ቅዱስ ሆኖ ሳለ፣ ንጹሕ ሆኖ ሳለ ንጽሕናውን፣ ቅድስናውን፣ ክብሩን አላወቀም። እንስሳትንም መሰለ። ወኮነ ከመ እንስሳትንም ሆነ፣ ባለማሰቡም እነሱን መሰለ ይለናል። ስለዚህ እግዚአብሔርም የሰው ልጅ በእንዲህ ባለ ሁኔታ በኃጢአት በርኩሰት በበደል ወደ እርሱ የሚመለከት እርሱንም የሚማልድ ደጅ የሚጠና እንደሌለ እንደተመለከተ ወደ ገዛ ሐሳባቸው እንዳዘነበሉ በንፋስም እንደተነዱ እንደ ቅጠልም እንደረገፉ መጽሐፍ ቅዱስ ያስረዳል። ስለዚህ እግዚአብሔር የሰው ልጅ ዳግም ለቅድስና እንዴት እንደለየ እናያለን። ቤተ እስራኤልን በሲና ምድረ በዳ በሰጣቸው ሕግ ከአሕዛብ የሚጠበቁበትንም ሕግ ከለላ በሰጣቸው ጊዜ ቅዱስ ነኝ ቅዱሳን ሁኑ አላቸው። ያ ሕዝብ ዋጋ ተከፍሎት እንደ አንድ ሰው በክንፈ ረድኤቱ ተሸክሞ ከላይ ዝናብን አውርዶ ከዓለት ውሃን አፍልቆ ደመናን ጋርዶ እየመገበ ሳያርሱ ሳይፈትሉ እያለበሰ የለበሱት ሳያረግ የተጫሙት ሳይቀደድ እግዚአብሔር በታማኝነት አባታቸው ሆነላቸው። ግን በእንዲህ ሁኔታ እንዳልቀጠሉ መጽሐፍ ቅዱስ ያስረዳናል። እግዚአብሔርን እንዴት እንዳሳዘኑ፣ እንዴትም እንደበደሉት፣ እንዳስቀኑት፣ ጣዖትን እያመለኩ በየመስገጃው በየኮረብታው እግዚአብሔርን እንዳስቀኑት፣ ሌላ እንዳመለኩ፣ የተደረገላቸውን ነገር እንደዘነጉ በትንቢተ ሚክያስ ምዕራፍ 6 ቁጥር 5 ላይ ያሳዝነኛል። ይህን ቃል ሳነብ ምዕራፍ 6 ቁጥር 5 ላይ ሕዝቤ ሆይ ምን አድርጌሃለሁ? በምንስ አድክሜሃለሁ? ምን አጎደልኩብህ? ለምንድን ነው የምታሳዝነኝ? ለምንድን ነው ከኔ ወደ ሌላ ፈቀቅ ያልከው?
አደርግልህ ዘንድ ሲገባኝ ያላደረግኩልህ ነገር አለን? እስቲ እንፈራረድ፣ እንወቃቀስ፣ ኑ እንተዋቀስ ይለ እግዚአብሔር ኑ እንዋቀስ አላቸው። ምንድን ያረኩባችሁ? ሙሴ አሮንን ማርያምን በፊታችሁ ልክ አልነበረምን? የነ በለዓምን እነ ባላቅን ሁሉ አነሳና ሲራገም ርግማንን ወደ በረከት አለወጥኩልህም። ታዲያ ምን አድርጌ ነው ያሳዘንከኝ? አዎ እንዲሁ በትንቢተ ኤርምያስ ምዕራፍ 8 ቁጥር 6 ላይ ማናቸው ምን አድርጌያለሁ ብሎ ከክፋቱ ንስሐ የገባ የለም አለ እግዚአብሔር። ምን አድርጌያለሁ? እነሱ ብቻ አይደለም። ዛሬ ከክፋቱ የሚመለስ ማን ነው? ዛሬ ማን ነው ንስሐ እየገባ ያለው? ዛሬ ማን ነው ምርጫውን የህይወቱን ረፍቱን ትቶ የንጹህን ምንጭ ጌታውን ትቶ ወደ ሌላ ዘወር ያለ? የወደቀ አይነሳምን? የረከሰ አይመለስምን? እግዚአብሔር ለምን ወደቃችሁ አለ? ለምን አትመለሱም ነው። በዚህም እግዚአብሔር ያንን ህዝብ የሚገባውን ክብር የሰጣቸው እንዲቀደሱለት ዋጋ የከፈላቸው አምላካቸው ተብሎ የተጠራባቸው ያላፈረባቸው የህዝብ አፈሩበት፣ አሳዘኑት እግዚአብሔር። ስለዚህም በሮሜ ምዕራፍ 11 ቁጥር 11 ላይ በመጽሐፉ እንደተነገረው እግዚአብሔር በእነርሱ ድንዛዜ በእነርሱ አለመታዘዝ አመፀኝነት መዳን ለአሕዛብ ሆነ፣ ለዓለም ሁሉ ሆነ። ድንዛዜ እነሱ በድንዛዜ እንዳስቀኑት አስቀናቸው ተብሎ ተጽፏል። እንዳሳዘኑት ባልታዘዝ ባይነታቸው ከእርሱ እንደራቁ እግዚአብሔር ሌላ ወገንን መረጠ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 9 ላይ ቀድሞ ጨለማ ነበራችሁ፣ ቀድሞ ከማይታዘዝ ወገን ነበራችሁ፣ አሁን ግን ወገኖቹ ሆናችኋል። የተለያችሁ የንጉሥ ካህናት ለርስቱ የተለያችሁ ወገኖች ሆናችሁ። ያ ለእነርሱ ተሰጥቶ የነበረው ለእኛ ለአማኞች ለክርስቲያኖች ተሰጥቷል። በፊቱ ያለ ነውር በቅድስና እንድንኖር ቅዱሳን ሆነን እንኖር ዘንድ እግዚአብሔር እኛም መርጦናል። በልጁ በኢየሱስ ክርስቶስ ደም አንጽቶ ቀድሶ ቅዱስ ዮሐንስ አፈወርቅ እንዳለ እግዚአብሔር ይቀድሰናል አለ። የሚቀድሰንም የልጁ ጌጥ እንድንሆን እግዚአብሔር የተመሰገነ ይሁን። የማን ጌጥ? የልጁ ጌጥ። የመድኃኔዓለም የኢየሱስ ክርስቶስ የክብሩ ዘርፎች ነን። የቤተ መቅደሱ ዘርፍ ነን፣ ጌጦች ነን። የቀደሰንም ስለዚህ ነው ይላል። ያ ሕዝብ ባለመታዘዙ፣ ያ ሕዝብ በማመፁ ከአምላኩ ወደ ሌላ በማለቱ መዳን ለኛ ሆኗል። ለኛ አልነበረም ኪዳን የተገባው። እኛ ከተገረዙቱ ወገን ከአይሁድ ከቤተ እስራኤል አይደለም። የቃል ኪዳን የተስፋ ልጆች አይደለም። ዛሬ ግን የተስፋ ልጆች እንደሚገባው ባለመገኘታቸው እኛን ልጆቹ አደረገንና መቀደስን ለኛ መለየትን ለኛ ዘላለማዊውን እድል ለኛ እንደሰጠ መጽሐፍ ያስተምረናል። እግዚአብሔር የተመሰገነ ይሁን። እንግዲያውስ መቀደስ ተቀደሱ ነው፣ ቅዱሳን ሁኑ። እንዴት ነው ሰው ልጅ የሚቀደሰው? ይሄ ቃል መጽሐፍ ቅዱስ ምን ይለናል? እንደ ትምህርትም ይሆናል። በእርግጥ ለማስታወስ ለማሳሰብ ያህል እንጂ ያስተማረው ጌታ ያስፋፉት ሐዋርያ ሊቃውንት ናቸው። እኛ ደግሞ እናሳስባቸዋለን፣ እናስታውሳቸዋለን። ከዚህ ማደሪያ መለየቴ ፈጥኖ ሳይደርስ ልትሆኑ ይገባችሁ ዘንድ ላለው ሁሉ አሳስባችኋለሁ ብሎ ቅዱስ ጴጥሮስ እንደተናገረው ማለት ነው። እንግዲህ መቀደስ ስንታዘዝለት የሚሆነን ነገር ነው። ስንታዘዝ፣ ለእርሱ ስንታዘዝ መቀደስ ይሆናል። ወገኖች አጠር አድርጌ እችን ሀሳብ ልስጥ። ይሄም ማለት ለእርሱ ስንገዛ፣ ለእርሱ ስንታዘዝ፣ እሺ በጀ ብለን ቃሉን ስናደምጥ እግዚአብሔር ይቀድሰናል። እንዲህ ይላል አንደኛ ተሰሎንቄ ምዕራፍ 5 ቁጥር 24 ላይ የሰላም አምላክ ራሱ ሁለንተናችሁን ይቀድስ ይላል። አሜን በሉ። ይሄ ምርቃት። የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁን፣ ነፍሳችሁን፣ ስጋችሁን ጌታችን ኢየሱስ ክርስቶስ በመጣ ጊዜ
ያለ ነቀፋ ፈጽሞ ይጠበቁ ዘንድ አለና የሚጠራችሁ የታመነ ነው፣ እርሱ ደግሞ ያደርገዋል አለ። ማን ያደርገዋል? እግዚአብሔር ነው የሚቀድሰን። ሰሪው ቀዳሹ እሱ ነው። እኛ ስንታዘዝ መቀደስን በውስጣችን ያደርጋል። ለቃሉ ስትገዙ እግዚአብሔር ይቀድሳችኋል። እኛ ሰዎች ነን፣ እኛ ማደሪያዎቹ ነን። ማደሪያውን የሚጠርቅ የሚያጸዳ ቀለም የሚቀባ ጌታው ነው፣ ባለቤቱ ነው፣ ሰሪው ነው። ብቻ ታዘዙለት፣ እግዚአብሔር ይቀድሳችኋል። እሺ እንበለው። ንስሐ ግባ ሲባል ንስሐ እንግባ፣ ወደ አባቶቻችን እንቅረብ። አቤት ስንል ጥሪውን ሰምተን ስንከተል መቀደስ ለኛ ይሆናል። ይህንንም ህይወት ውስጥ የምናየው ሌላ በፊልጵስዩስ ምዕራፍ 3 ቁጥር 21 ላይ ለራሱ ይላል ቅዱስ ጳውሎስ ሊያስገዛ በሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደው ስጋችንን ይለውጣል። እግዚአብሔር ይክበር ይመስገን። የተዋረደው ማንነታችንን የእርሱን ክቡር ስጋ ቅዱስ ስጋ እንዲሆን ይቀድሰዋል፣ ይሰራዋል ተብሎ ተጽፎ እናገኛለን። አንተ ራስን ለእግዚአብሔር ስጥ፣ እግዚአብሔር ይሰራል። እናቴ እህቴ ራሳችሁን ለእግዚአብሔር ስጡ፣ እግዚአብሔር ይሰራል፣ ይቀድሳል፣ እግዚአብሔር ያነጻል። አብርሃም አባታችን ጥሪውን ሰምቶ ሲከተል አይደለም መቀደስ የሆነለት። እግዚአብሔር አለው አብርሃም አለው በዛ በጨለማ በሌሊት ጻምብሔርከ ወተፈለጥ ማዝማዲከ 12 ዘፍጥረት 12 ከቤተሰብ ከወገን ከሀገር ተለያለ። ካራንን ተወ ከነዓንን ለማግኘት። ኡር መንደርን ወገኖቹን ሁሉ ተወ የእግዚአብሔር ወገን ለመሆን አርከ እግዚአብሔር ለመባል የዘመዶቹን ትቶ የእግዚአብሔር ዘመድ ሆነ። ጥሪውን ሰምተን ስንከተል እግዚአብሔር በውስጣችን ይሰራል። ወገኖች እየገባችሁ ነው? በእጀ በሉት እግዚአብሔር ሲጠራችሁ አቤት በሉ። ሙሴ ጥሪውን ሰምቶ የፈርዖንን ቤት ንግስናውን፣ ሹመቱን፣ የፈርዖንን ቁጣ ሳይፈራ በግብፅ ያለውን ባለጠግነት፣ ምቾትና ድሎት፣ ቅንጦት ሁሉ ትቶ ከእግዚአብሔር ሕዝብ ጋር መከራን መቀበልን መረጠ። ብድራቱን ትኩር ብሎ ተመልክቷል። እግዚአብሔር በሙሴ ሰራ። እግዚአብሔር ከሌሎቹ ነቢያት ጋር ቢነጋገር እሱን ግን ፊት ለፊት አነጋገረው። ከ500 በላይ ጊዜ ከሙሴ ጋር ተነጋግሯል። እግዚአብሔር እንለይለት፣ እንወስን። መለየት ሰፈር ልቀቅ አይደለም። ከማይመስሉን ሰዎች እንለይ፣ ከሚያረክሱን ነገሮች እንለይ። ሰው ነጭ ልብስ ለብሶ ጥላሸት ላይ አይቀመጥም። ሰው ነጭ ልብስ ለብሶ አፈር ላይ አይቀመጥም። በእርግጥ ቤተክርስቲያን አፈር ላይ ብትቀመጡ አፈር አይደለም። ምንድን ነው አፈሩ? እምነት ነው። እግዚአብሔር ይክበር ይመስገን። ይሄ የሚፈውስ የሚያድን ነጭ ልብስ የለበሰ ለሕይወቱ ለሚቀመጥበት ለመቀመጫው እንደሚጠነቀቅ ክርስቲያን ሊጠነቀቅ ይገባል። ያለ ነቀፋ ፈጽመን የተጠበቅን እንድንሆን ነፍሳችንን ከሚያረክስ ከሚያጎድፍ ነገር እንድንጠበቅ ግድ ይለናል። ክርስትና ሰልፍ ነው፣ ውትድርና ነው። ክርስትና ሆ ተብሎ ተዘምሮ የሚኬድበት ሆ ተብሎ የሚመላለሱበት ውጊያ ነው። ስለ ራሳችን አብዝተን ልንጠነቀቅ የሚገባን ነው ማለት ነው። ስለዚህ ዛሬ እግዚአብሔርን እንወደዋለን። አባቴ ነው ያልን ልጆቹን ልንሆን ያስፈልጋል። እውነት ነው፣ እግዚአብሔር አባት ነው፣ ለአባትነቱም ወደር የለው። እኛ ልጆቹ ደግሞ የምናስከብረው በእኛ ሲጠራ የማያሳፍር ስራ እንዲኖረን አምላካቸው ነው ተብሎ ሲጠራ ልጆቹ ውቦች ናቸው ተብሎ በምንኖረው ኑሮና በምንናገረው ንግግሮቻችን ሁሉ ያማርንና ለሌሎች መሳቢያ የምንሆን እንድንሆንለት የክብሩ ነጸብራቅ እንድንሆን ይፈልጋል። ትወዱታላችሁ? እግዚአብሔር መልሱልኝ። ትወዱታላችሁ? እሱ ነው የሚወዳችሁ። ትወዱታላችሁ? ብትወዱኝ ይላል። አንድ ጥቅስ ልጥቀስና አንድ ሁለት ጥቅስና ይበቃል። ብትወዱኝ ትእዛዜን ጠብቁ ነው የሚለው። እንግዲህ ሐዋርያው ቅዱስ ጳውሎስ በመልእክቱ እንዳለው በጌታ በኢየሱስ ክርስቶስ የትኛውን ትእዛዝ እንደሰጠናችሁ ታውቃላችሁ። ለይቶ አንደኛ ተሰሎንቄ ቅድም ተነቧል። ምዕራፍ 4 ቁጥር 2 ላይ በጌታ በኢየሱስ ክርስቶስ ትእዛዝ የትኛውን እንደሰጠናችሁ ታውቃላችሁ። ይሄ የሐዋርያት መልእክት ነው። የጌታ ኢየሱስ ክርስቶስ ትእዛዝ ነው። የእግዚአብሔር ፈቃድ ነው። እርሱም መቀደሳችሁ ነው ይላል። የሐዋርያቱም ትምህርት
የጌታ ኢየሱስ ክርስቶስም ትእዛዝ የእግዚአብሔር ፈቃድ ይላል። አንብቡት። አንደኛ ተሰሎንቄ ምዕራፍ 4 ላይ መቀደሳችሁ ነው። በመቀደሳችን ብዙ ትርፍ አለ ወገኖች። ስንቀደስ እግዚአብሔርን ወደ ማየት እንሄዳለን። ዕብራውያን 12 ላይ ትቀደሱም ዘንድ ፈልጉ ያለ እርሱ እግዚአብሔር ማየት የሚቻል የለምና እግዚአብሔርን እንድናየው በመጨረሻውም ዘመን ኑ በቀኜ ቁሙ ብሎ በደስታ ዓይን እንድንመለከተው የምትሹ ከሆነ መቀደስ ያስፈልጋል። መቀደስ ያስፈልጋል። ቀዳሹ እግዚአብሔር፣ ሰሪው እግዚአብሔር፣ በቅዱስ ሥጋው በክቡር ደሙ በንስሐ እግዚአብሔር ይቀድሳል። ሲቀድሰን ማደሪያው እንሆናለን ወገኖቼ። የመጨረሻው ሲቀድሰን ማደሪያው እንሆናለን። አንተሙ ታቦቱ ለእግዚአብሔር፣ እናንተ የመንፈስ ቅዱስ ታቦቱ ናችሁ፣ ማደሪያዎቹ ናቸው። የእግዚአብሔር መንፈስ እንዲያድርባችሁ እግዚአብሔር በእናንተ እንዲያድር አታውቁምን? እናንተ ቤተ መቅደሶቹ ናችሁ ይላል። እግዚአብሔር በእኛ እንዲያድር እኛም የእግዚአብሔር ቤተ መንግስት እንድንሆን ተዘልለንም እንድንመላለስ እግዚአብሔር በእኛ እንዲያድር መቀደስ ያስፈልጋልና እንድንቀደስለት አምላከ ቅዱሳን እግዚአብሔር ይርዳል። አቤት በእጅ እሺ ብለን ስራኛ በአምላክ ያበጃጀኝ በድያለሁ፣ በፊት ክፉ ስራውን ሰርቻለሁ፣ ማረኝ፣ ይቅር በለኝ፣ ቃልን ላክ፣ ልቤን ፈውሶ አድነው፣ ወደ ቤት የጠፈር በታች ትገባ ዘንድ አይገባኝም፣ አሳዝኝሃለሁ፣ ና አባቴ ወይ በምሕረት ጎብኘን በሉ። እግዚአብሔር ይቀድሳል፣ እግዚአብሔር ያነጻል፣ እግዚአብሔር ያበጃጃል፣ እግዚአብሔር በእኛ ያድራል። ያኔ በፊቱ ፍጹማን እንሆናለን። አምላከ ቅዱሳን እግዚአብሔር ድንግል ማርያም ራሷን ለእርሱ ለይታ ለእኛ ሁሉ እናትነት ደግሞም ለምድር ሁሉ መዳን ረፍት ሆናለችና እኛም ወደ ፍቅሩ ልባችንን፣ ሕይወታችንን፣ መንፈሳችን፣ ነፍሳችንን የሚቀድሰንን ጌታ ደጆቻችንን ከፍተን ልባችንን ከፍተን በልባችን ሆኖ እንዲቀድሰን ቅዱስ ፈቃዱ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር።